አንቺ ቆይ ምን ሆነች ነው? አድናን እዛ አንድ ቤት ውስጥ እየኖርን እያለ ያልፈራሽ አሁን ምን ተገኝቶ ነው እንደዚህ ፈሪ? ሰለሞን በጣም ጨካኝና አስፈሪ ሰው ነው። እንዴ ነች ነው እንደ አድናን ዘመን የሚል እንዳይመስልህ። የፈለገ ይሆን ግን አሁን እባክሽ አንዴ ልሳምሽ። በጣም ናፍቀሽኛል። ትንሽ አፍቼ እሄዳለሁ። እረፍ። አይሆንም። ሮቤልና ሚራ ዛሬ የምታዋረዱ ውርዴት ሁልጊዜ የማያጣቸው ዶክተር ስለሺ በገዛ እጅ ነይ ብዬ እቤቴ እሳት መከራ መጣሁኝ። ምነው ብትቀርብኝ አንቺ ሰው አይደለሽም በማለት ከሮቤል ጋር ተቤቱ እንድትወጣ አድርጓታል። ሚራም ሁልጊዜ የምትፈልገው ሴራ፣ ተንኮል፣ ገንዘብ እንጂ የሰው ፍቅር ምንጊዜም ታይቷት አያውቅም። በእርግጥ ሮቤልም ገንዘብ ፍለጋ እንጂ ፍቅርን አይደለም። አድናንም እናንተ ለቤት ያታስፈልጉኝም በማለት ከቤቱ አስወጥቷቸዋል። አሁን ላይ በመሄዳቸው ደስተኛ ነው። ምንም አይነት አይሰማውም። ሮቤል ሚራ ብር ይዛ ስለጠፋች ያንን ብር ግዴታ መቀበል ስለነበረበት ባጣጡ በቀረጡ ብሎ በምንም አባብሎ የብሩን መገኛ እየፈለገ ነው። ሚራም እንኳንም የእጄን አገኘው ከአድናን ጋር አድቤ መቀመጥ ነበረብኝ። ይባስ ሌላ መከራና ስቃይ ይመጣብኛል ብዬ አስቤ አላውቅም ነበር። ሮቤል ሁልጊዜም ለኔ አንተ ስቃይ እንጂ ሌላ ነገር ፈተልኝ አታውቅም። ምነው ከአንተ ጋር ተመቆራይ ቢቀርብኝ እያለች ነው። ኑኻናም የእህት የመድረሻዋ ጠፋ ምን ይሻላል እያለች አድናን በተደጋጋሚ እየጠየቀች እና እያስቸገረ ትገኛለች። አድናንም ለጊዜው እኔና አንቺ እንጋባና እህትሽን ደግሞ በጋራ እንፈልጋታለን የሚል አስተያየት ይመስላል። ባልታሰበ ጊዜ ላታገቢኛለች ወይ የሚለውን ጥያቄ ለምን እንዲያመጣው አልታወቀም። ኑኻና ግን ምርጫ ያደረገችው ሮቤልን እንደምንም ተጠግታና ለምና የእህቷን መዳረሻ እንዲያሳውቃት እየነገረችው ነው። ሮቤል ግን የራሱን ጥቅም ብቻ ለመፈለግ ነው እንጂ ቀን ተሌት የሚለፋው የሰውን ሕይወት ለማዳን አንድም ቀን ዳርቶት አያውቅም። ይህ ደግሞ ቀን በለት እያስለፋው እንጂ ምንም አይነት ነገር አግኝቶ አያውቅም። ሮቤል ወይ ተሚራ ወይ ተሉኻና አንደኛውን ቢመርጥ ጥሩ ይመስለኛል። ለምን ሁልጊዜ ልፋት እንጂ ምንም ጥሩ ነገር አምጥቶ አያውቅም። ሉኻናም የእህቷን መገኛና ማድረሻ መፈለግ አለባት። አሁን ላይ ሚራና ሮቤል ውርዴት ስለተከናነቡ እንዲሁም ከዶክተር ስለሺ ጋር ስለተጣሉ ከቤታቸው ሊመጡ ስለሚችሉ ጥንቃቄ አድርገው ራሳቸውን መጠበቅ ያስፈልጋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩት ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ወዳችሁ ቤተሰብ ሆናችሁና ለምታበረታቱኝ ወዲህ በሰብቶቼ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ አትርሱ፣ አበረታቱኝ እላለሁ። ሉኻና ድራማ በአለፈው ቪዲዮአችን ላይ እንዳየነው አድናንና ሉኻና ከቤታቸው ቁጭ የሚልና እንዲሁም የፍቅር ጊዜያቸውን እያሳለፉ ይገኛሉ። ሮቤል ደግሞ አንዴ ተሚራ አንዴ ከአድናን እያለ የብሩ መገኛ ግራ ስለገባው እንቅልፍ ማለተኛው ስላለ ግራ ተጋብቷል። ማድረግ እንዳለበት አላወቀም ነበርና ስለዚህ አሁን ላይ ያለው አማራጭ አድናንን ብርህን እናስመጣ ቢለውም አድናን እሺ ላይለው ስለሚችል ግዴታ ሚራን ለምኖና ባብሎ ወደ ድሮ ፍቅራቸው ከተመለሱ በኋላ በዘዴ ያንን ብር ይዞ ለመጥፋት ወይም ደግሞ ለመቀማት ይመቸዋል። ያለው አማራጭ ሚራን የማባበልና ከሷ ጋር መሆን ምርጫው አድርጎ ነበረ። በዛሬው ቪዲዮአችን ላይ ሀዲያ እንዴት ተፈራውና እንዴት ተቀደው ሮቤልም አድናንን ቢነግረውና ቢመክረው አልሆን ሲለው ለራሱ ገብቶ ከዶክተር ስለሺ ቤት እየተቀመጠችው ሚራ ሚስት ነኝ ስትል አንድም ደግሞ ሽማ ብቻ የምትለው አይታወቅምና ከሷ ጋር በመሄድ የፍቅር ጊዜ እናሳድብ በማለት በማባበልና በማሳሳት የራሱ ፍላጎት ለማድረግ ያደረገው ድርጊት ሚራን አሁን ላይ ጸጸት ላይ ወድቃለች። ዶክተር ስለሺም አሁን ላይ በስራ በሄደበት አጋጣሚ ሚራ ከቤት ተቀምጣ ስለነበረ ሮቤል ባለችበት ሄዶ ያንን ብር ማውጫውና እንዲሁም ደግሞ ያለበት ቦታውን ለግዴታ ማወቅ ስላለበት ከሚራ ጋር በማባበል እንዲሁም የፍቅር ቃላቶችን በማንሳት ሚራ ማይሰለቻትምና ሮቤልን በእርግጥ ተወድ ይሆን ለተንኮል ይሆን ባይታወቅም እንኳን ያንዳንድ የሚለውን ቃል ትቀበለዋለች። ይህንንም ለማድረግ ብዙ ጊዜ ባይፈጅባትም እሺ ብለዋለች።
ዶክተር ስለሺ የመንጫ ሰዓቱን እያወቁ እነሱም ከቤታቸው ማን አለብኝ ማን ይነካናል በማለት ቁጭ ብለዋል። እሱም ከስራ ተመልሶ ወደ ቤት ሲመጣ ያየውን ማመን አልቻለም ነበር። በጣም የሚያስደነግጥና የሚያሳፍር ነበረ። እነሱ ውርዴት ግን ሁልጊዜ ልምዳቸው እንጂ ፍራቻ ወይም ደግሞ ጥላቻ የለባቸውም። ውርዴት ሲጀምር በጣም ነው የሚወዱት። ባይወዱትማ ባላደረጉት የሰው ቤት መሆኑን አውቀው ተጠንቅቀው በተቀመጡ ነበር። ስለዚህ ስለሚወዱት ይመስለኛል። ይህም ሆነ ያም ዶክተር ስለሺ ያየውን ማመን አልቻለም። ሲያቸው ሮቤል እና ሚራ በአንድ ላይ ተኝተው ነበረ። እነሱም እያዩት አልነበረም። በዛ አጋጣሚ ከቤቴ እንዲደፈርና እንዲሁም የኔ ወንድነት እንዲፈታተነኝ ያደረግሽኝ አንቺ ነሽ። ከቤቴ ቀጥታ ውጪ። እኔ ራሴን ችዬ የምኖርና ማንም ሰው የማላስጠጋ ነኝ። አሁን ላይ ባንቺ የተነሳ ቤቴ እንዲደፈርና እንዲሁም የኔ ወንድነት እንዲፈታተነኝ አታደርገኝ። ውጭልኝ በማለት አሁን ላይ ሚራን ከሮቤል ጋር እንድትባረር አድርጓታል። ሮቤልም የሚፈልገው ነገር ቢኖር ብር እንጂ ሚራን አይደለም። ስለዚህ አሁን ላይ ሚራ ምን ማድረግ እንዳለባት ግራ ገብቷታል። ያላት አማራጭ የያዘችውን ብር ለሮቤል ሰጥታ ከሮቤል ከሚልባት ቦታ መሄድ ከፈል ተጣላትም። እንግዲህ ያላት አማራጭ ይሄን ብቻ ነው። መቼም ሁል ጊዜ ተንኮልና ሴራ ይታከታት አይደለ? ዛሬም ደግሞ ሌላ እንድታቷቸውና ልታሞኙ ትችላለች። ልክ እንደ ዛሬው አድናን እንደምታሞኘውና እንደምታታልለው ሁሉ ዛሬ ማታላ ሌላ ነገር ብታመጣ ምንም አይገርምም። ልምዷ ነው። ነገ ተነገ ወዲያ ደግሞ ሌላ አይነት ውርደት ይዛ እንደምትመጣበት ሲያስበው ዶክተር ስለሺ ምንም ነገር ካንቺ አልፈልግም ከቤት ወጥተሽ እንዲከጁ ነው ብሏል። ሮቤል አሁን ላይ ሚራን ወዴት ይዞት እንደሚሄደው ግራ ገብቷል። ቤት ተከራይቶ ቢያኖራትም የራሱን ብር ሊከፍል ወይም ደግሞ እሷ ጋር ያለውን ብር ሊጠፋበት ስለሆነ ምርጫ ይዟል። ከነ አድናን ጋርም ይዟን ቢሄድ የእርግዝናው የምርመራ ውጤታቸው ታይቶ ውሸት እንደሆነ ስላልታወቀ አድናንም ከዛ ከቤት ሊያስገባት አይችልም። አታለሽኛል፣ አሞኝተሽኛል በማለት ከቤት ሊያባረራት ስለሚችል ከቤትም አያስዳትም። አሁን ላይ ከሩፋና ጋር ጥሩ ጊዜ እያሳለፉ ነው። ሚራ በጣም ደንግጣለች። ምነው ህልም በሆነልኝ ባላደረኩት ከቤቴ ባልመጣሁ እያለች ነበረ። አሁን ላይ እየሸረቡ ያለው ሴራና ተንኮላቸው የእርግዝና ውጤቱ
የኔ አይደለም የውሸት እናንተን ለማሞኛና ለመሰለሊያ ነው እዚህ ያኖርኩት። እኔ ግን ውስጥ የጽንስ አለ የማለት አድናንን የማሞኘትና እንዲሁም ደግሞ የማታለል ስራ ነው። አድናን የዋህ አይደለ፣ ሁልጊዜ ገራገር ስለሆነ ይሞኝላታል። አድናንማ አየዋለሁ። አንቺ በምትይው ነገር ባልሄድም እንኳን አንድ ቀን ግን የኔ ልጆች ተመርምሬ ቁርጤን ማወቅ እችላለሁ። ሁልጊዜ ግን አንቺ ውስጥ ልጅ አለ ጽንስ አለ እያልኩ መጓጓትና ማንጋጠጥ አልፈልግም። እኔ የምፈልገውን ልጅ አይነት ሊሰጠኝ ይችላል። በእርግጥ ከአንቺ ባይሆንም ከሌላም ቢሆን ችግር የለውም። አሁን ላይ ግን እየሰራሽ ያለሽው ነገር ምን ነው? የሄድሽበት አልተሳካልሽም እንዴ? ዶክተር ስለሺ ዛሬ ማበረረሽ እንዴ? ዳሩ አንቺን ማን ይችላል? እኔ ሆኜ እንጂ እያለ አድናንም ያፌዝ ጀምሮ ነበረ። ሚራ የምፈልገው ነገር መቀመጥ እንዲሁም ገንዘብ ስለሆነ የአድናንን ንግግር መቼም ምንም ቆጥረው አታውቅም። ሚራና ሮቤል እያደረጉ ያደረጉት ነገር በጣም አሳፋሪ ነው። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ለያችኋለሁኝ። ባላችሁበት ፈጣሪ ይጠብቃችሁ ይጠብቀን እያልኩ አሰላሙ አለይኩም።